በማዕከላዊ ኢትዮጵያ ክልል የክረምት ወራት የፍራፍሬ ችግኝ ተከላ መርሃ ግብር በዛሬው ተጀምሯል። ተከላው ተቋማትን የፍራፍሬ ማዕከል የማድረግ ክልላዊ ኢኒሼቲቭ መሆኑን አቶ ኡስማን ስሩር ተናግሯል። ተከላውም በዱራሜ ከተማ ደብረ ፀሐይ አቡነ ተክለ ሃይማኖት ቤተክርስቲያን ተካሂዷል። ችግኝ የመትከል መርሃ ግብሩን በመልእክት ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር የችግኝ መትከል መርሃ ግብሩ ተቋማትን የፍራፍሬ ማዕከል የማድረግና በማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ሐሳብ አመንጭነት የተጀመረ ክልላዊ ኢኒሼቲቭ መሆኑን ተናግሯል። ይህም ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ የመገንባት ሀገራዊ ትልም አካል መሆኑንም አክለዋል። ዛሬ ደግሞ የምንተክለው በዚህ ደብር የፍራፍሬ ዛፎችን ነው። ፍራፍሬ ዛፎችን ስንተክል እንግዲህ የአየር ንብረት ለውጥን ለመከላከል በተለይ የአየር ንብረት የሚያመጣውን ተጽዕኖ የሚከላከል ግብርናን ለመገንባት ለትውልዱ ምግብ ለማቅረብ ለትውልዱ ዛሬ ደግሞ ችግኝ ብቻ አይደለም፣ ሰላምን፣ ፍቅርን፣ አብሮነትን፣ ወንድማማችነትን፣ እህትማማችነትና አጠቃላይ ትውልድ ተሻጋሪ የሰላም ግንባታም ጭምር ነው ዛሬ የምንተክለው ችግኝና ዛሬ እዚህ ግድ የምናያቸው የዛሬ 30-40 ዓመት የተተከሉ ችግኞች ይናገራሉ። ለአካባቢው ውበት፣ ስነ ውበት ቀን አካባቢ ብትመጡ የዚህ አካባቢ አየር ሁኔታ ከግቢ ወጣችሁ አንድ 50 ሜትር ስትሄዱ ቶታሊ የተለያየ ነው። ስለዚህ ይሄንን ነው የምንገነባው ማለት ነው። ግብርና የህዝባችን ዋስትና ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን ለአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ